ዛሬ ማስተምራችሁ በዙሪያችሁ ያሉ አመፀኛ ሰዎች ስለገል ማስተምሩ። አመፀኛ ሰዎች በዙሪያችሁ ያሉ መበተን አለባቸው። አመፀኛ ሰው አመፀኛ አይመስል፣ በጣም ቅዱስና መንፈሳዊ ነው ይመስላችሁ። አመፀኛ የሚሆንባችሁ ማያውቃችሁ ሰው አይደለም፣ እናንተ መንገድ የከፈታችሁለት ሰው ነው አመፀኛ። ማመጽ ማለት ባደረገለት መልካም በሆነለት ሰው ላይ መነሳት ማለት ነው። አመጽ ማለት ነው። አመፀኛ ሰው ውሸትን ይዞ አይመጣም፣ እውነት የሚመስል ነገር ነው ይዞ። እኔ እንደዚህ ብዬ ልጸልይ ነው ዛሬ የመጣሁት። በአመፀኞች በጠላታችሁ ላይ ሁሉ እግዚአብሔር እንደዚህ እስክትከበሩ ይገለጥላችሁ። አሜን። ዛሬ ማስተምራችሁ በዙሪያችሁ ያሉ አመፀኛ ሰዎች ስለሚል ነው ማስተምር። አመፀኛ ሰዎች በዙሪያችሁ ያሉ መበተን አለባቸው። መጽሐፍ ቅዱሳችሁን ከያዛችሁ ዘኍልቍ ምዕራፍ 16 ከቁጥር 1 እስከ 14 ያለውን እናነባለን። ከዛ እንቀጥላለን። የሌዊም ልጅ የቀዓት ልጅ የይሳር ልጅ ቆሬ ከሮቤልም ልጆች የኤልያብ ልጆች ዳታንና አቤሮን የፋሌትም ልጅ ኦን በሙሴ ላይ ተነሱ። ከእስራኤልም ልጆች 250 ሰዎች ከእነርሱ ጋር ወሰዱ። ከጉባኤም የተመረጡት ዝናቸውም የተሰማ የማኅበሩ አለቆች ነበሩ። በሙሴና በአሮን ላይ ተሰብስበው ማኅበሩ ሁሉ እያንዳንዳቸው ቅዱሳን ናቸውና እግዚአብሔርን በመካከላቸው ነውና እናንተ ግን እጅግ አብዝታችኋል፣ በእግዚአብሔርም ጉባኤ ላይ ለምን ትታበያላችሁ አሉ። እነዚህ ሰዎች ተሰብስበው ማንን እንደሚሉ ታውቃላችሁ? ሙሴንና አሮንን ነው የሚሉት። እንዴት እናንተ እኛ ቅዱሳን በተሰበሰብን እንዴት ትታበያላችሁ? የሚያወሩት ሙሴንና አሮንን መሪዎቻቸውን ነው የሚያወሩት። እሺ። ሙሴም በሰማ ጊዜ በግንባሩ ወደቀ። ለቆሬም ለወገኑም ሁሉ ነገ እግዚአብሔር ለእነርሱ የሚሆነውን ቅዱስም የሚሆነውን ያስታውቃል፣ የመረጠውንም ሰው ወደ እርሱ ያቀርበዋል። እንዲሁ አድርጉ፣ ቆሬና ወገንህ ሁሉ ጥናችሁን ውሰዱ። ነገም በእግዚአብሔር ፊት እሳት አድርጉባቸው፣ ዕጣንም ጨምሩባቸው። እንዲህም ይሆናል፣ እግዚአብሔርን የሚመርጠውን እርሱ ቅዱስ ይሆናል። እናንተ የሌዊ ልጆች ሆይ እጅግ አብዝታችኋል ብሎ ተናገራቸው። እግዚአብሔር የሚመርጠው እርሱ ቅዱስ ይሆናል አለ። ለምን? እነሱ እኛ ቅዱሳን ሆነን እያሉ እያወሩ ነው። ገብታችሁ? ጥናት አውቃላችሁ? ኦርቶዶክስ ቸርች እንደዚህ የሚያደርጉበት አይታችኋል? እሱ ነው ጥና የሚባል። ጥና አዘጋጁ ዕጣንም ጨምሩበት የሚለው እንደዚህ የሚደረገው አይታችሁታል? ከዛ እግዚአብሔር ቅዱስ የሆነውን ራሱ ይመርጣል ብሎ ሙሴ በትህትና ነው የተናገረው። እሺ። ሙሴም ቆሬን አለው፣ እናንተ የሌዊ ልጆች ስሙ፣ የእስራኤል አምላክ ከእስራኤል ማኅበር የለያችሁ የእግዚአብሔር ማደሪያ አገልግሎት ትሰሩ ዘንድ እንድታገለግሏቸው በማኅበሩ ፊት ትቆሙ ዘንድ ወደ እርሱ ያቀረባችሁ አይበቃችሁምን? ከአንተም ጋር የሌዊ ልጆች ወንድሞችህን ሁሉ ወደ እርሱ አቅርበዋልና ክህነትንም ደግሞ ትፈልጋላችሁልን? ስለዚህም አንተና ወገን ሁሉ በእግዚአብሔር ላይ ተሰብስባችኋል፣ በእርሱም ላይ ታጉረመርሙ ዘንድ አሮን ማን ነው? ሙሴም የኤልያብን ልጆች ዳታንና አቤሮንን እንዲጠሯቸው ላከ። እነርሱም አንመጣም፣ በምድረ በዳ ትገድለን ዘንድ ወተትና ማር ከምታፈሰው ምድር ያወጣህን አይበቃምን? ደግሞ በእኛ ላይ ራስን አለቃ ታደርጋለን? ደግሞ ወተትና ማር ወደምታፈሰው ምድር አላገባህንም? እርሻን ወይንም አላወረስከንም? የእነዚህ ሰዎች ዓይኖች ታወጣን አንመጣም አሉት። መጀመሪያ ስለ አመፀኛ ሰዎች ካራክተር ልንገራችሁ። አመፀኛ ሰው አመፀኛ አይመስልም። ሰምታችሁኝ? አመፀኛ ሰው አመፀኛ መልክ የለው። አመፀኛ ሰው በጣም ቅዱስና መንፈሳዊ ነው የሚመስላችሁ። ዙሪያችሁ ያለ አመፅ የሚያስነሳ ሰው ዱርዬ የምትሉት ሰው አይደለም። እንደዛ አይደለም። እነዚህ ሰዎች ምን መሰላችሁ ያሉት? አሁን እግዚአብሔር ባርኳቸው ወደሆነ ቦታ ሲመጡ፣ ወደሆነ ፖዚሽን፣ ወደሆነ ከፍታ ሲመጡ እነዚህ ሰዎች ሶርሳቸው ራሱ ኢቭን የኃይላቸው ምንጭ ራሱ ማን ነው ካላችሁ ሙሴ ነው፣ እግዚአብሔር አይደለም። ሙሴ እንደዚህ አለ፣ እግዚአብሔር ሆይ ከበደኝ፣ የዚህን ሁሉ ሰው ሸክም እንዴት ነው ብቻዬን የምሸከመው? እኔ በቃ ጩኸታቸው ጥያቄያቸው በዝቶብኛል አለ ሙሴ ማለት እና የዚህ ሁሉ ሰው ጣጣ እንዳጎረበጠው ሲያቅ እግዚአብሔር እንደዚህ ያለው ችግር የለውም ማለት። በመካከል በእስራኤል መንደር ውስጥ ካሉ ሰዎች 70 ሽማግሌዎች ምረጥልኝ አለ እና መርጠህ አምጣቸው ወደ እኔ አለው። ከዛ ሙሴም ከራሳቸው መካከል አለቆች መሪ የተባሉትን ራሳቸው እንዲመርጡ ነው ያደረገው። ስለዚህ ከየነገዳቸው አለቆችን መርጠው ወሰዱና ወደ ሙሴ ያመጧቸው። ወደ ሙሴ ሲያመጧቸው ሙሴ ይዟቸው የሄደው ወደ መገናኛው ድንኳን ነው፣ እግዚአብሔርን ወደሚያወራበት ቦታ። ልክ እዛ ጋር ሲሄድ እግዚአብሔር ከዛ ውስጥ የእግዚአብሔር መንፈስ መጥቶ ነካቸው አይልም። እግዚአብሔር መጣና እንደዚህ ያለ፣ ለነዚህ ሰዎች
አንተ ላይ ካለው መንፈስ ወስጄ ነው መሰጣቸው አለ። ስለዚህ የተነሱበት ሰዎች ሲጀመር እዛው ጋር ኢምፓርት ያደረጉ ናቸው ማለት። ከኔ ጋር ናችሁ? አመፀኛ የሚሆንባችሁ ማያቃችሁ ሰው አይደለም፣ እናንተ መንገድ የከፈታችሁለት ሰው ነው አመፀኛ የሚሆን። አመጽ የሚባለው በመካከል ካለ ነገር ሲነሳ፣ ለምሳሌ በሳይንስ ኤክስፕሌን አድርጉ ብትባሉ አሁን ካንሰርን the easiest definition ካንሰር ማለት የሴል አመጽ ማለት ነው። ስለዚህ ሰው ካንሰር አለበት ሲባል ያለበት ኤሪያ ጋር ሴሎች አመጽዋል ማለት ነው። የሴል አመጽ ተፈጥሯል፣ ምንም የለው በቃ። ስለዚህ ከሚኖርበት ወይም ደግሞ ከተቀመጠበት ሰርክል ውስጥ ነው የሆነ ብጥብጥ ሲፈጥር አመጽ የሚሆነው ማለት ነው። አመፀኛነት የሚለው ቃል ራሱ ማመጽ ማለት ባደረገለት መልካም በሆነለት ሰው ላይ መነሳት ማለት ነው አመጽ ማለት ራሱ። ስለዚህ በዙሪያችሁ ያሉ አመፀኛ የሚባሉ ሰዎች የሚነሱት በእናንተ በጎነትን ያዩ፣ በእናንተ መንገድ የተከፈተላቸው፣ በእናንተ የእግዚአብሔርን በጎነት በህይወታቸው የተለማመዱ ናቸው። ስለዚህ የሆነ ቦታ ሲደርሱ ላይክ ልክ ፖዚሽን ወይም ትከሻ መለካካት የሚባለው በአማርኛ የለም ያ ያለው አንተም እንደዚህ ነህ። አሁን ይወላችሁ ሙሴ ማለት እግዚአብሔር ራሱ እነ ማርያምን ሙሴን ተናገሩ ብሎ እህቱ እኮ ናት፣ የገዛ እህቱ አትሊስት ታላቅ እህቱ እኮ ናት። ታላቅ እህት እኮ ይቆጣሉ አይደል? እንደዛ የሚባል ነገር የለም። ለምን ሙሴን ትናገሪያለሽ ብሎ በለምጽ ነው የመታት። አመጽ ደግሞ በጣም የሚያስገርመው ልንገራችሁ፣ ከብዙ ሰው አይጀምርም። ይሄንን 250 ሰዎች የሰበሰቡት 4 ሰዎች ብቻ ናቸው። ባይዘው የእንትና ልጅ ሲላችሁ ብዙ ሰው ይመስላል አይደል? ቆሬ፣ ዳታን፣ አቤሮንና ኦን የሚባሉ 4 ሰዎች ናቸው። በእነዚህ ነው 250 ሰው የተሰበሰበ። ስለዚህ እነዚህ አራቱ እነዛን ሰብስበው እንደዚህ ያሉ። ለምንድነው ተሰሚነት ያገኙት ካላችሁኝ፣ ቅድም አንድ ነገር ብያችኋለሁ። አመፀኛ ሰዎች አመፀኛ መልክ የላቸውም ብያቸው። ስለዚህ የሆነ ኢንቫይሮንመንት ቦታ ጋር ተቀባይነት ስላላቸው እነዛ ሰዎችም እነዚህ ካነሱትማ ልክ ነው በሚል ነው የሚቀበሏቸው። ስለዚህ ከተመረጡት መካከል እነዚህ በእግዚአብሔር ነገር ጋር አክሰስ የሚሰጡ ናቸው። ቀረብ ያሉ ወደ መገናኛው ድንኳን የሚመጡ ስለሆኑ ሆሊ ናቸው ተብሎ የሚታሰቡ ናቸው። ስለዚህ መተው በድፍረት ሙሴን እንዲናገሩት ያደረጋቸው አንደኛው እኛ ቅዱሳን ነን እናንተ እንዴት ትታበያላችሁ ብለው ሙሴና አሮንን ነው የሚናገሩት። ያ ማለት ቅዱሳን ነን ማለት እግዚአብሔር ምንም አላደረገንም፣ ይሄው እየገባን ነው። ለእናንተ ብቻ ነው እንደሚያወራው ለእኛም እያወራን ነው። እነዚህ ሰዎች ግን ወደ ኋላ ሄዳችሁ የእነዚህን ሰዎች ታሪክ ብታጠኑ ግን እግዚአብሔር ፊት ሙሴ እየቀረበ ስለ ህዝቡ ይጮሃል። እንዴ ጌታ ሆይ እንዴት በቁጣ ህዝብ መካከል ትናገራለህ? እኔ ሞገስ አላገኘውም ማለት ነው? ስለነሱ የኔን ልመና አትሰማም ማለት ነው እያለ የሚለምንላቸው የነበሩ ሰዎች ናቸው። እግዚአብሔርም ደግሞ አልፎ ለሙሴ ምሕረት ስላደረገ አንዳንድ ጊዜ እንደዚህ ሆናችሁ ታውቃላችሁ። ለምሳሌ ትልልቅ ባለስልጣኖችን አጅበው የሚሄዱ ሰዎች እድል ነው ያላቸው። ምን አይነት እድል ካላችሁ የማይገባበት ስፍራ ስላጀቡ አብረው ይገባሉ፣ ቤተ መንግስት ይገባሉ። አይታችሁ ታውቃላችሁ። ስለዚህ እንትናን እኮ አገኘሁት ገባው። ምንድነው ምክንያቱ ከተባለ ያ ጠቅላይ ሚኒስትር ወይ መሪ ስላለ አይደለ? ልክ እንደዛ እነዚህ ሰዎች ማለት እግዚአብሔር ሙሴን ሊያወራ ሲፈልግ ሲጠራው ጥራቸው ይምጡ ምግብ ይብሉ ተብለው እግዚአብሔር ባለበት እግሩን ፊቱን አየን ያሉ ሰዎች እኮ ነው ማለት ተጠርተው መጥተው እግዚአብሔር ያለበት ክልል ጋር ሁላ አክሰስ የተሰጣቸው። ስለዚህ እንደዛ አይነት ነገር ሲያዩ ሙሴን ሆአሪዮ አይነት ማለት ነው። ያ ማለት እግዚአብሔር ይገላል የሚባለው አምላክ ምንም አላረጋቸው። ስለዚህ እኛ ቅዱሳን ነን፣ አንተ ማን ነህ? እንዴት ታመጻለህ አንተ? ሙሴ ግን የሂዩሚሊቲውን የልቡን ጥግ ይዩት። እንደዚህ አመጹ ሲባል በግንባሩ ተደፍቶ መጸለይ ነው የጀመረው። አይታችኋል። እነሱ ኢቭን አመጽ እንኳን አለ ቢባል ፕራዮሪታይዝ ያደረጉት የመረጡት ጸሎትን ወይ ለሙሴ መለመንን አይደለም። ሙሴ ግን ልቡ ሀምብል እንደሆነ የምታውቁት ስለ ህዝቡ አንድ ነገር ነው የተናገረው። ክርክር ውስጥም አልገባም። እነሱ ስህተት ናቸው እንዴ እኔ አይደል እንዴ ከዚህ ያስወጣችሁ ስንት ነገር አድርጌ በእኔ አይደል እንዴ አላለም ሙሴ። እነሱ ቢጠየቁ ግን የሚሉት ይሄንን እንዴ አንተ ብቻ ነህ እንዴ እኛ እንደዚህ ያለ ቢሰጣቸው ድል ሊስት ነው የሚያወጡት። እናንተ ወደ መገናኛው ድንኳን እንኳን ቅረቡ ተብሎ ሲነገር ደፋር ናቸው እና እንቅረብ፣ አንተም ቅረብ እኛም እንቀርባለን። ሙሴ ግን አንድ ነገር ነው የተናገረው። እንደዚህ ያለ እግዚአብሔር ሆይ እኔ ያገለገልኩ ያዙ ይለቀቁኝ አይደለም ያለው። እንደዚህ ያለ ኦኬ ስለ ቅድስናን ያወራችሁት እኛ ሳንሆን ቅዱስ የሆነውን እግዚአብሔር ራሱ ይምረጥ፣ ለሱን ተውለት። የኛን ካልኩሌሽን የኛን ክራይቴሪያ እንጣለውና ለሱን ተውለት። ስለዚህ እናንተ የቆሬ ልጆች እነ ዳታን እና አቤሮን እናንተ ያመጻችሁ ሁላችሁ ተሰብሰቡና አለ
አንደኛው እንደ ካታሊስት ይመስለኛል ኦን የተባለ መጀመሪያ ላይ ተጠራ እንጂ ስሙ የለም። ከዛ በኋላ ቆሬ ዳታና አቤሮን ነው ያሉት፣ ሶስቱ ነው ያሉት። ስለዚህ ሰውየው ተከታይ ነው ማለት ነው። ልክ እንደዚህ እናደርጋለን ሲል እናደርጋለን የሚል ነው ማለት ነው ከጀርባ እንጂ ከዛ በኋላ የለማ ሰውየው ኦን የሚባለው አልተጠቀሰም። እና ሶስቱን ግን ኑ ተሰብሰቡ፣ ወገናችሁንም ሰብስቡ አለ። አሁን ይሄን የተከራከርንበትን ነገር እኛን ጣለውና ለእግዚአብሔር እንተውለት እሱ። ስለዚህ ቅዱስ የሆነውን እግዚአብሔር ራሱ ለራሱ ይምረጣል። በምን አማርኛ ካላችሁ አንዳንድ ጊዜ ከፊት መሪም ሆኖ የተቀመጠ በራሱ እንትን ሰውን የሚኮንን ተውት እስቲ እሱን ጀጅመንቱን ለሱን ተውለት። ገብታችኋል አይደል? አንዳንድ ጊዜ እኛም ምድር ላይ አለ አይደል? አሁን ላይ አይደል? ሰውን አይተን ሆኖ ይሄማ ልክ የሆነ ምንድነው የሆነ ነገር እንዳያችሁ ነገር አልና ካካም ከሱ ጋር አይነት ምንለው ነገር እኮ አለ አይደል? በእግዚአብሔር ዓለም ግን ሚዛን ላይ ይቀመጥ ቢባል ምናልባት ያ ሰውዬ ሊበልጣችሁ ይችላል። ለዛ እኮ ነው መጽሐፍ ቅዱስ እንደዚህ ይላል። ጌታ ኢየሱስ ከእናንተ ቀድመው አለ እነዚህ ዝሙት ይሰራሉ የምትሏቸው እነሱ መንግስተ ሰማያት ይገባሉ አለ። እናንተ ሆሊነን ከምትሉት እነሱ ይቀድማሉ። በምን የቀረቡ ናቸው እነሱ። አትሊስት ስታዩ ጀጅ የምታረጉትና በጣም ሆሊ ነው የምትሉት እንትን ሩቅ ለሩቅ የተራራቁ ሊሆኑ ይችላል። ማለት ይሄ ሆሊ ከሚባለው ሰርክል ሩቅ ሊሆን ይችላል። አንዳንድ ጊዜ በጣም ጌታን ስትቀርቡት ቅርብ ናቸው ያላችኋቸው ሰዎች ሩቅ እንደሆኑ ታውቃላችሁ። ወይ ይሄማ ርቋል የምትሉት ሰው ደግሞ ቅርብ ሆኖ ፊል ታረጉታላችሁ። ስለዚህ እነዚህ ሰዎች የተሰማቸው ስሜት እንዲሰማቸው ያደረገው የነበሩበት ሰርክል እንደኛም እዚሁ ነን፣ እኛም ቅዱሳን ነን፣ እኛም እንዳንተው መገናኛ ድንኳን ጋር ምንገባ ነን። አንተ ምን እንዴት ተታባያለህ? አንተ ሙሴ ልኮ ነው የሚያወሩት። ምን ነው በለምጽ የተመቱትን ረሱት? በእነሱ ምክንያት አንድ ሳምንት የቆዩትን ረሱት? ሙሴ ግን በትህትና ነው ያወራው። ምክንያቱም እግዚአብሔር ሲጀመር ሙሴን መሪ ያደረገው የነበረው ስለ ልቡ ነው። ምን ያህል ድረስ እንዳቀረበው የምታውቁት ሙሴን በምን ያህል መውደድ እንደወደደው የምታውቁት ቦዲውን እንኳን ሰው እንዲያገኘው አልፈለገም፣ ራሱን የደበቀው። ያ ማለት በሌላ ቋንቋ የሙሴ ቦዲ ሌላ በስብሶ የሚመጣ እንዲሆን አልተደረገም። ምክንያቱም በኢየሱስ ዘመንም ሙሴና ኤልያስ ታዩአቸው ሲል በወሰደው ማንነት ነው መልሶ የገለጠው። ሙሴ እንኳን በድፍረት ስለ ኢየሱስ ምን እንደተናገረ ታውቃላችሁ? እንደኔ አይነት ብርቱ ነብይ ያስነሳላችኋል። ኢየሱስን እንደኔ አይነት ብሎ የተናገረ ሰው ነው ሙሴ ማለት። በጣም ቱማች ሀምብል ነው ሙሴ፣ የመጨረሻ ሀምብል ነው። ስለዚህ በዛ ልብ እንደሚራራ ስለሚያውቀው ነው ሙሴን መሪ ያደረገው። እነሱ ደግሞ ትንሽ ከፍ ሲሉ በህዝብ ላይ ማለቆች ሲያደርጋቸው እዛ አንተ ከምን ተሽለህ ነው አይነት ወሬ ነው ያወሩት። ሙሴ ግን በትህትና እንደዚህ ችግር የለም እኛ ሳንሆን እግዚአብሔር ለራሱ ይምረጥ እስቲ ቅዱስ የሆነው ለሱን ተውለት። ስለዚህ ሁላችሁም እነ ዳታንም እነ አቤሮንም እነ ቆሬም ነገዶቻችሁን ሁሉ ሰብስቧል። አንዳንድ ጊዜ ይውላችሁ ነገሩ የተጀመረው አንተ ብቻ አይደለህም በሚል የልብ ፕራይድም እንደሆነ የምታውቁት የማ ልጅ ብሎ ነው የጀመረው። ቁጥር 1 ላይ የሌዊ ወገን እያለ ነው የጀመረው። ሌዊ ደግሞ የካህን ዘር ነው። ጠቅላላ ካህን የተባሉት ናቸው። እግዚአብሔርን ቤት ያገልግሉ የተባሉት ናቸው። ስለዚህ እኛ የአገልጋይ ዘር ነን፣ አንተ ደግሞ መታህ አይነት ማለት ነው። ገብታችኋል? ስለዚህ የዛ ዘር የተባሉት ነው። ልክ ናችሁ። ክህነት የእናንተ እንትን ነው። ግን እስቲ እግዚአብሔር ይምረጥ እንተውለት አለ። ልክ ይሄን ካለ በኋላ ምን አላቸው? በየወገናችሁ ሰብስቡ። አሁን እስቲ ሰብስቡ። አንድ ነገር ማወቅ ያለባችሁን ነገር ልንገራችሁ። በጣም የምታከብሯቸው የምታውቋቸው ሰዎች ነገር ውስጥ አሉበት ማለት ነገሩ ትክክል ነው ማለት አይደለም። ሰምታችኋል? እነዛ 4 ሰዎች የከተማው አለቆች የተባሉትን ድምጽ ተሰሚነት ያላቸውን 250 ሰዎች ነው የሰበሰቡት። ዝም ብሎ ሰው አይደለም የሰበሰቡት። ስለዚህ መሪ የተባሉትን ሁሉ ሰብስበው ወደ ራሳቸው አመጡ። ልክ ሰብስበው አመጡና ህዝቡም ሲያይ የህዝቡ እንትን ምንድነው ህዝቡ ውስጥ የሚጮህ አመጽ እንደሆነ ሙሴ ሰማ። የዛ ሰዓት ነው ወደ ሙሴ ደረሰ። ተባራሪ ወሬ የለም። ሙሴ ጋር ሲገባ የዛን ጊዜ ነው ሙሴ የተደፋው። ስለዚህ ሙሴ ምን አደረገ? እኔ እንዲያርገላችሁ በዚህ ገብተን ስንት ነገር አሳልፈን እንዴት ሆኖ ብሎ አይደለም ያለው። ኢትስ ኦኬ ችግር የለው። ፍርዱን ለእግዚአብሔር እንተውና ሁላችሁም ነገዳችሁን ሰብስቡና እግዚአብሔር ስለሆነ ዳኛ እኔም ውረድ ካላችሁኝ ወርዳለሁ፣ ችግር የለም። ምክንያቱም ከፖዚሽን አንፃር አንተ ማን ነህ? አሮንና አንተ ማን ናችሁ? እንዲህ እኮ ነው ያወሩት። አሁን ያነበባችሁት ቃል ችግር የለውም። እንሰብሰብና ምናልባት የኔም ሊደርሺፕ አስጠልቷችሁ ሊሆን ይችላል፣ ግን ፍርዱን ለእግዚአብሔር እንተው። ቅዱስ የሆነውን ራሱ ለራሱ ይምረጥ፣ እንተውለት። ስለዚህ ሁላችሁም ወደ የነገዳችሁ ሂዱ። እናንተም ቆሬ ልጆቻችሁን የቆሬ ልጆችን ሰብስቡ፣ እነ ዳታንም እነ አቤሮንም ሁላችሁም ሰብስቡና ወደ መገናኛው ድንኳን ኑ፣ ለእግዚአብሔር እንተውለት። አሁን ቁጥር 15 ጀምሮ አንብቡ። ሙሴም እጅግ ተቆጣ፣
እግዚአብሔርን ወደ ቁርባናቸው አትመልከት። እኔ ከነርሱ አንድ አህያስ እንኳን አልወሰድኩም፣ ከነርሱም አንድ ሰው አልበደልኩም አለ። ሙሴም ቆሬን ነገ አንተ ወገን ሁሉ አሮንም በእግዚአብሔር ፊት ሁኑ። ሰምታችኋል? ሙሴ ያለው ለእግዚአብሔር ነው። ከነሱ አህያ አልወሰድኩ፣ አልበደልኳቸው፣ ምንም የደረስኩባቸው ነገር የለም። ግን እነሱ እንደዚህ ያሉ እግዚአብሔር ሆይ ስለዚህ አንተ ትፈርዳለህ እያለ ይጸልያል። ሙሴ እየጠየቀ ነው ጌታ። ባይዘዌ ሁሌ ማወቅ ያለባችሁ አመፀኛን ሰው የምታሸንፉት በክርክር ሳይሆን በፍሬ ነው፣ በውጤት። ሰምታችኋል? አሳምጾም ሰው የሚያስነሳባችሁ ውጤታችሁ ነው አመፀኛን ሰው የሚያሸንፈው እንጂ ክርክራችሁ አይደለም። ስለዚህ አመጽ ባለበት ቦታ ኢነርጂያችሁን አትጨርሱ። ነው ያላችሁ ነው ይሁንላችሁ፣ ትታችሁ ሂዱ። ውጤታችሁ ይናገራል። የዛ ሰዓት ለካ ይሄ ነው ትክክል ያልሆነው በሚል ይናገራል ውጤታችሁ። እሺ ቀጥል። ሁላችሁም ጥናዎቻችሁን ውሰዱ፣ ዕጣንም አድርጉባቸው ማለት እንትኑን ውሰዱ፣ ዕጣን አድርጉበት፣ ዕጣንም አድርጉባቸው። እሺ እያንዳንዳችሁም ጥናዎቻችሁን ወደ እግዚአብሔር ፊት አምጡ። እሺ 250 ጥናዎች፣ አንተ ደግሞ አሮንም ጥናዎቻችሁን አምጡ አለው። ሰምታችኋል? 250 ጥናዎች፣ እነኛም 250 አመፀኛ መሪዎች ነው ያዙ። ስለዚህ አዘጋጁ፣ በቃ እንደ ቁጥሩ ይዘጋጅ፣ አዘጋጁ። አሮንም አንተም አዘጋጅ ራስህ፣ እናንተም 250 አይደላችሁ፣ አዘጋጁ። እያንዳንዱም ጥናውን ወሰደ፣ እሳትም አደረገበት፣ ዕጣንም ጨመረበት። ከሙሴና ከአሮን ጋር በመገናኛው ድንኳን ደጃፍ ቆመ። 250ው እነዛ አራት አመፀኞች ከነወገኖቻቸው፣ ሙሴና አሮን ብቻቸውን ቆሙ። ምርጫው በድምጽ ብልጫ ቢሆን ኖሮ እነ ሙሴ ያልቆላቸዋል። ይዞ በቀረበ ብዛት ቢሆን 250 ለ2 ነው ነገሩ። ሁሉም ወደ መገናኛው ድንኳን ይዘው ቀረቡ። እሺ ቆሬም ማህበሩን ሁሉ ወደ መገናኛው ድንኳን ደጃፍ በእነርሱ ላይ ሰበሰበ፣ የእግዚአብሔርም ክብር ለማህበሩ ሁሉ ተገለጠ። ቆይ ስሙኝ፣ አመፀኛው አንዱ ማን ነው ያልኳችሁ? እስቲ ቆሬ በሉ። ቆሬ እግዚአብሔርስ ሲመጣ ምንድን ነው ያለው? እዚህ ጋር የእግዚአብሔር መንፈስ ይላል። እስቲ ድገማት ያውና። ቆሬም ማህበሩን ሁሉ ወደ መገናኛው ድንኳን ደጃፍ በእነርሱ ላይ ሰበሰበ፣ የእግዚአብሔርም ክብር ለማህበሩ ሁሉ ተገለጠ። ቆይ በጌታ እቺን ሚስ እንዳታረጉ በደንብ ስሙኝ። ቆሬም ሰበሰበ፣ እነ ሙሴም መጥተዋል፣ 250 የተባሉትም ሁሉ መጥተዋል። የእግዚአብሔር መንፈስ ለማህበሩ ለተሰበሰቡት ሁሉ ተገለጠ ይላል። በሌላ ቋንቋ ሁሉም ትክክል ናቸው፣ የተገለጠው መንፈስ ራሱን ማኒፌስት እስኪያደርግ ድረስ። ሰምታችኋል? ስለዚህ ቆሬም ሲመጣ ቆሬም ጋር የእግዚአብሔር መንፈስ ተገልጧል። ስለዚህ የሆነ ኃይል ይሰማል ማለት ነው። የእግዚአብሔር መንፈስ ስላለ እስቲ አሁን እናያለን። ይኸው መጥቷል የእግዚአብሔር መንፈስ፣ እስቲ እናያለን። ሙሴም መጥቷል። በማህበሩ በመጡት ሁሉ ላይ የእግዚአብሔር መንፈስ መጣ ይላል። ሊፈውስ ብቻ አይመጣም። ለምሳሌ የእግዚአብሔር መንፈስ ጉባኤ ላይ በኃይል ሲሰማችሁ አንዳንዶቻችሁን ይባርካል፣ አንዳንዶቻችሁን ደግሞ ነፃ ያወጣል። ስለዚህ ሊባርክም ሊያስጮህም ነው የሚመጣው ማለት ነው። ከኔ ጋር ናችሁ? ስለዚህ በማህበሩ ሁሉ ላይ ተገለጠ ይላል። ስለዚህ ሲገለጥ እነሱ ኮንፊደንስ አላቸው። ሰምታችኋል? የእግዚአብሔር መንፈስ ስለተሰማቸው ተገልጧል። በማህበሩ ሁሉ ላይ የእግዚአብሔር መንፈስ ስለመጣ፣ ስለዚህ የቆሬም ልጆች መጥቷል፣ ይኸው ቅዱስ ነን ብለናል፣ እግዚአብሔር መንፈስ መጥቶልናል። ስለዚህ አሁን ይቀጥላል። እሺ ቀጥል። ቁጥር 20 እግዚአብሔር ሙሴና አሮንን እንዲህ ብሎ ተናገራቸው። በጌታ ይቺን ስሟታ። የእግዚአብሔር መንፈስ መጣ አይደለ? የእግዚአብሔር መንፈስ በማህበሩ ሁሉ ላይ ነው የመጣው። ከዛ ሙሴና አሮንን እንዲህ አላቸው፣ ስሙ በጌታ ሁሉንም በቅጽበት አጠፋቸው ዘንድ ከዚህ ማህበር መካከል ፈቀቅ በሉ። መንፈሱ የመጣው ሊባርካቸው አይደለም፣ ስለማጠፋቸው እናንተ ከነሱ ዞር በሉ አላቸው። እስቲ አሜን በሉ። አሜን። ልክ መንፈሱ ሞልቶት እያለ ለሙሴና ለአሮን ድምጽ መጣ። እነሱን የመጣሁት ላጠፋቸው ነው፣ ዞር በሉ አለ። ፕሬዘንስ የተሰማቸው የሚባርካቸው አይደለም፣ ስላመጹ የሚያጠፋቸው ነው። እስቲ አሜን በሉ። አሜን። ለዛ እኮ ነው እግዚአብሔር አመፀኛን ይጠላል የሚለው። ስለዚህ መጣና ዞር በሉ እናንተ አለ። ልክ እንደዛ ሲባል ሙሴ ፕሬየር ጀመረ። ጀጅ ልታረግ ነው ልታጠፋ ነው ብሎ ጸሎት ነው የቀጠለው። እሺ እነርሱም በግንባራቸው ወድቀው አምላክ ሆይ አንተ የሰው ሁሉ ነፍስ አምላክ። ቆይ ሙሴ ስቲል ትሁት እንደሆነ የምታውቁት ስሙ። ሊያጠፋ መጥቷል። እግዚአብሔር እኮ አንዳንዴ በህዝቡ መካከል አንዱ ስለበደለ ሁሉን ሊያጠፋ በጀጅመንት ይመጣል። ስለዚህ ሙሴ መጥቶ ይሄን ህዝብማ ከምታጠፋ እኔን አጥፋ ብሎ ይለምንላቸዋል። ስንት ጊዜ ያስጣላቸው ሰው። አሁንም የእግዚአብሔር መንፈስ በኃይል እንደተቆጣ ሲያቅ ሙሴ እንደዚህ ብሎ ጸለየ። እነርሱም በግንባራቸው ወድቀው አምላክ ሆይ አንተ የሰው ሁሉ ነፍስ አምላክ፣ አንድ ሰው ኃጢአት ቢሰራ አንተ በማህበሩ ሁሉ ላይ ትቆጣለህን አሉት። ሰምታችኋል? ምን አይነት ልብ ነው ሙሴ ያለው? አምጾብኛል ጨርሳቸው አይልም እንዴ? ጌታ ሆይ አንድ ሰው ስላጠፋ ይሄን ሁሉ ሰው ታጠፋለህ? እግዚአብሔር ሆይ ይሄን ሁሉ ሰውማ አታጥፋ። ለምን? በቆሬ ምክንያት የቆሬ ነገድ ሁሉ ሊያልቅ ነው።
በአንድ ሰው ምክንያት ይሄን ታደርጋለህ? እግዚአብሔር ሆይ የሁሉ ነፍስ እኮ በአንተ እጅ ነው ያለው ብሎ ለመነ። ከዛስ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለማህበሩ ከቆሬና ከዳታን ከአቤሮንም ማደሪያ ዙሪያ ፈቀቅ በሉ ብለህ ንገራቸው። ሰምታችኋል? እሺ አላጠፋም እንዳልከኝ ግን ይሄን ንገራቸው። ከነሱ ጋር የተባበሩት ሰዎች ሁላ ዞር በሉ በላቸው እንዳይጠፉ ከፈልክ። ያ ማለት ትብብራቸውን ይጣሉ፣ ንስሐ ገብተው ይመለሱ ማለት ነው። ስለዚህ ሙሴ መጣና እግዚአብሔር ሊያጠፋ ስለሆነ ከነዚህ ድንኳን አካባቢ ፈቀቅ በሉ አለ። ትንሽም ኤክስፒሪየንስ ስላላቸው እነሱ ሙሴን ሰምተው፣ እነዛ ግን ፕሬዘንስ ስለተሰማቸው ስቲል በፕራይዳቸው ውስጥ ነው ያሉት። እሺ ቀጥል። ሙሴም ተነስቶ ወደ ዳታን ወደ አቤሮን ሄደ። የእስራኤልም ሽማግሌዎች ተከተሉት። ማህበሩን እባካችሁ ከነዚህ ክፎች ድንኳን ፈቀቅ በሉ፣ በኃጢአታቸው ሁሉ እንዳትጠፉ። ሰምታችኋል? ባካችሁ ዞር በሉ፣ በእነሱ ኃጢአት እናንተ እንዳትጠፉ አላቸው። ያ ማለት ነገሩ እውነት ስለሚመስል ነው ህዝቡ የተከተሉ። አመፀኛ ሰው ውሸትን ይዞ አይመጣም፣ እውነት የሚመስል ነገር ነው ይዞ። ያ ነገር ግን እድሜ ልክህን ዋጋ ሊያስከፍል ይችላል። ስለዚህ ሙሴ ለመናቸው፣ ዞር በሉ አለ። ለእነርሱ የሆነ ሁሉ አትንኩ ብሎ ተናገራቸው። ከቆሬና ከዳታን ከአቤሮንም ማደሪያ ከዙሪያ ሁሉ ፈቀቅ አሉ። ዳታንና አቤሮንን ሴቶቻቸው፣ ልጆቻቸው፣ ሕፃናቶቻቸው ወጥተው በድንኳኖቻቸው ደጃፍ ቆሙ። ሰምታችኋል? ሌላው ፈቀቅ ሲል ፋሚሊ የተባሉት ሁሉ እኛ ከነሱ ጋር ነን ብለው ወደ ድንኳኑ ሰብሰብ አሉ። ለምን? በጉባኤው ሁሉ የእግዚአብሔር መንፈስ ስለመጣ። እሺ ሙሴም አለ፣ ይህን ሥራ ሁሉ አደርግ ዘንድ እግዚአብሔር እንደላከኝ እንጂ ከልቤ እንዳይደለ በዚህ ታውቃላችሁ። ሰምታችኋል? እኔ አሁን ማገለግላችሁን ሰርቭ ማረጋችሁን ይሄን ሁሉ ዋጋ የምከፍለው እኔ ራሴ ተነሳሽቼ እንዳሉት እነሱም ፕራይድ ኖሮብኝ ትዕቢት ኖሮብኝ ሳይሆን እግዚአብሔር ብሎኝ እንደላከኝ እንድታውቁ ፈልጋለሁ። ይሄ ማህበር እድሜ ዘመኑን ሁሉ ሲያነሳ የሚጽፈውን ነገር ፈልጋለሁ ነው ያለው ሙሴ። እግዚአብሔር ላከ ሌላም ጄኔሬሽን ተነስቶ የሚያወራው ሳይሆን የሆነ ነገር ፈልጋለሁ እግዚአብሔር እንደላከኝ አለ። እሺ እነዚህ ሰዎች ሰው እንደሚሞት ቢሞቱ ወይንም እንደ ሰው ሁሉ ቢቀሰፉ እግዚአብሔር አላከኝም። ሰምታችኋል? ኖርማል በሆነ አክሲደንት ነው ሰው ትን ብሎትም ይሞታል። እነዚህ ግን ሰው እንደሚሞትበት ከሞቱ እኔ እግዚአብሔር አልጠራኝም። እነዚህ ሰዎች ሰው ኖርማሊ በሚጠፋበት መንገድ ከጠፉ እግዚአብሔር ከኔ ጋር የለም ማለት። ስለዚህ እንደዚህ አለ። እሺ እግዚአብሔር ግን አዲስ ነገር ቢፈጥር ምድር አፏን ከፍታ ለእነርሱ ያለውን ሁሉ ብትውጣቸው በሕይወታቸው ወደ ሲኦል ቢወርዱ ያን ጊዜ እነዚህ ሰዎች እግዚአብሔር እንደናቁ ታውቃላችሁ። ፖዚሽኑ ላይ ያስቀመጠው እግዚአብሔር ነው። እግዚአብሔር ከሆነ የሚፈርደውና የሚናገረው ማንም በሚሞትበት አይደለም። ምድር አርጋ ማታውቀውን ነገር እግዚአብሔር እንደተቆጣ እኔ ላይ ሳይሆን እግዚአብሔር ላይ እንደተነሱ እንዲያውቁ ማንም ባልሞተበት ሞት ምድር ተከፍታ ከነነፍሳቸው ተዋጣቸው፣ ወደ ሲኦል አውርዳ ተዝጋባቸዋል። ይሄንን ፕሬየር ተናገረ። ምን ያህል እንደተቆጣ መጣቁት። እሺ እንዲህም ሆነ ይህን ቃል ሁሉ መናገር በፈጸመ ጊዜ ከበታቻቸው ያለው መሬት ተሰነጠቀ። ምድሪቱም አፏን ከፍታ እነርሱም ቤተሰቦቻቸውን ለቆሬም የነበሩትን ሰዎች ሁሉ ዕቃዎቻቸውን ሁሉ ዋጠቻቸው። ጠቅላላ ተከፍቶ ዋጣቸው። ልክ በዚህ ያክል ቁጣ ለሙሴ እግዚአብሔር መልሶ ስላላዩ ሰው ሁሉ ነው ተደነባብሮ ምድር የሚወጣው መስሎት ተበታት ነው የጠፋ። አንድ ሙሴ በጸለየው ጸሎት ማለት እግዚአብሔር አመጽን በተለይ ደግሞ በወንድማማች መካከል ጸብን አመጽን የሚዘራ ነፍሳት ብቃት ትጸየፈዋለች ስለሚል የእንደዚህ አይነት ሰው ቅጣት ኖርማል አይሆንም። ስለዚህ ሙሴም አለ በእውነት ሰው እንደሚሞትበት አይነት ሞት ከሆነ የሚሞቱት እነዚህ እግዚአብሔር አልጠራኝም ግን አለ የእግዚአብሔርን ድምፅ ሰምቷል። ምን አይነት ድምፅ? ልመልስ ስለሆነ ላጠፋቸው ስለሆነ አለ ይው እግዚአብሔር ቢያጠፋቸው ወይ አመድ አድርጎ ሊያጠፋቸው ይችላል። ግን ሙሴ ኖ እግዚአብሔር መጥፊያውንም አንተ አይደለም የምትመርጠው፣ አንተ እንደላከኝ እንዲያውቁ አለ። ከዚህ በፊት መልሰ በማታውቀው ምድርም እንዲገልሰውን ስርዓት ባላደረክበት መንገድ እንዲያጠፋቸው ነው ፈልገዋል። ይሄንን ድምፅ ሲሰማ ሰበሰበና ዞር በሉ ከኃጢአታቸው ጋር አትተባበሩ አለ። ልክ ዞር ሲሉለት እግዚአብሔር ማንንም ባላጠፋበት ምድር ተሰንጥቃ እነሱን ብትውጥ አለ እንዴት እንደመጣለት ራሱ ተከፍቶ እነሱን ቢውጥ ወደ ሲኦል ቢወስዳቸው የዛን ጊዜ እኔን እግዚአብሔር እንደጠራኝ ታውቃላችሁ አለ። ምክንያቱም ሁለቱም ጋር መንፈስ ቅዱስ አለ። ለምን እንደመጣ ግን አይታወቅም። ለየትኛው ሊመልስ የትኛው ላይ ሊፈርድ እንደመጣ አይታወቅም። ይኸውላችሁ ለዛ እኮ ነው ጌታ ኢየሱስ እንደዚህ አለ፣ አመፀኛውም በአመፁ ይቀጥላል፣ ጻድቁም በጽድቁ ይቀጥላል። ይቀጥል፣ ችግር የለውም። ታይሙ ሲመጣ ያ ጀጅመንት ይመጣል። ሙሴም ልክ ይሄን ከተናገረ በኋላ እግዚአብሔር ልክ ሙሴ ቃሉን እንደጨረሰ ይላል። ያ ማለት ይሄ ይሁን ሲል በዛው ቅስፈት ምድር ተከፍታ ከነቤተሰባቸው የሆነ አንዳንዴ በብርሃን ፍጥነት ስውር አድርጎ የት ገባ እንደምትለው ወስዶ ከነነፍሳቸው ቀበራቸው።
ለጩኸት እንኳን ድምጽ እስካይሰጣቸው እድል ህዝቡ ይሄን ሲያይ ይላል። ቀጥል እስቲ። እነርሱም ለእነርሱ የነበሩትን ሁሉ በሕይወታቸው ወደ ሲኦል ወረዱ፣ ምድሪቱም ተዘጋችባቸው፣ ከጉባኤው መካከል ጠፉ። በዙሪያቸው የነበሩ የእስራኤል ልጆች ሁሉ ከጩኸታቸው የተነሳ ምድሪቱ እንዳትውጠን ብለው በረሩ። ሰምታችኋል? ከነዛ ድምጽ የተነሳ ብሎ ተከፍቶ ሲውጣቸው ተበታትነው ጠፉ። ለምን? እዚህ ቦታ ችግር አለ እንዳይውጠን እኛ ነው። ከዛ በኋላ አስቡት አሁን ሙሴን እንዴት እንደሚያዩት። እንቅረበ ወይስ ራቅ ብለን እንሂድ ወይስ እንቅረበ? እኔ እንደዚህ ብዬ ልጸልይ ነው ዛሬ መጣው። በአመፀኞች በጠላታችሁ ላይ ሁሉ እግዚአብሔር እንደዚህ እስክትከበሩ ይገለጥላችሁ። አሜን። በኢየሱስ ስምና ስልጣን እጸልያለሁ። አሜን። ይሄ የሆነ መዘባበቻ መሰደቢያ በሆናችሁበት ነገር የእግዚአብሔርም እጅ የእግዚአብሔርም ክብር እንደዚህ ባቀለሉበት ዘንድ የእግዚአብሔር እንዳለ እግዚአብሔር እንደተናገረ እንደመራችሁ እንዲታወቅ የእግዚአብሔር እሳት እንዲገለጥ እጸልያለሁ። በኢየሱስ ስም እጸልያለሁ። በኢየሱስ ስም እጸልያለሁ። የእግዚአብሔር ፍርድ ከሰማይ ስለናንተ ይውጣላችሁ። የእግዚአብሔር ፍርድ ከሰማይ ስለናንተ ይውጣላችሁ።